ብዙዎቻችሁ በኮሜንት ላይ በተለይ የናሆምን ፍቅረኛ ብዙዎቻችሁ በጣም እየሰደባችኋት ነበረ። ምክንያቱም ሹገር ዳዲዋን ከደፋችሁና ከገደለችው በኋላ መታ ደግሞ ይሄኛውን ልጅ ታስጨንቀዋለች። እዛው ሹገር ዳዲዋ ጋር አትቀመጥም እንደያላችሁ ነበረ። በነገራችን ላይ እንግዲህ ሹገር ዳዲ ሙቶባት ነው ማለት ነው የናሆም ፍቅረኛ የተመለሰችው። ግን ሁሉም ሰው በቃ ራሱ ወዳድ ሆኖ በአሁኑ ሰዓት ማለት ነው። ናሆም በእርግጥ የምትገባውም ሆነ ለሱ የምትሆነው ጽናት ናት። ምክንያቱም እሱ ራሱ በጣም መልካም ልብ ያለው ልጅ ስለሆነ ጽናት ትገባዋለች ብዬ አስባለሁ። ስለዚህ መቼም ቢሆን ናሆም ለዚችኛይቱ ልጅ ፍቅር ሊኖረው አይችልም። ምክንያቱም ልቡን ሰብራው ስለሆነ የሄደችው። አሁን ግን የእውነት የተዋደዱት ናሆምና ጽናት ናቸው ማለት ነው። አብረው ቢሆኑ ራሱ በጣም የሚያምሩ ጥንድ ነው የሚሆኑት ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ እንዴት ናችሁ? ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። እንግዲህ በጽናት ድራማ ተመልሼ መጥቼላችኋለሁ ማለት ነው። ብዙዎቻችሁ በናሆም ፍቅረኛ በጣም ተናዳችኋል። አሁን ምን ፈልጋ ነው የልጁን ህይወት ልታበላሽ የመጣችሁ እያላችሁ ነበረ በቪዲዮ ስር ኮሜንት ላይ ማለት ነው። ትክክል ነው። አሁን ላይ ናሆም ሌላ ሰው ሆኗል። ሌላ ሰው ሆኖ ተቀይሯል። ይሄን ነገር ያደረጉት እሷን እንዳጋጣሚ ሊሆን ይችላል ወደ ቢሮ የመጣችው። አቶ ተስፋዬ ደግሞ የናሆም አባት ይህን ነገር ተጠቅመውበት ጽናትንና ናሆምን ለማለያየት ልጅቷን ተጠቀሙባት ማለት ነውና ለካ አንዳንድ ሰው አይቶ የማያውቀውን ነገር ሲያይለካ በጣም መጥፎ ሰው መሆን ይችላል። እና የናሆም አባት በጣም መጥፎ ሰው ነው የሆኑት አሁን አቶ ተስፋዬ ማለት ነው። ምክንያቱም ገንዘብ ሲያገኙ ያን ገንዘብ መልሰው የሚያጡት አልመሰላቸውም። በቃ እንደዛው ዓለም 9 ብለው እንግዲህ ክፋታቸውን እየረጩ ነው ማለት ነው። ከባድ ነው። አንዳንድ ጊዜ ድሃ ሁኜ መልካም ሰው ብሆን ይሻለኛል ሀብታም ሁኜ መጥፎ ሰው ከመሆን ማለት ነው። ወላሂ በጣም ከባድ ነው እና ስለዚህ ውዶቼ እንግዲህ ጽናትም አባቷን እያስታመመች ነው። አሁን ላይ ያለው ነገር እንግዲህ ገንዘብ በእጇ ላይ ያለ፣ ቤትም ደግሞ ሌላ ቤት ጓደኛዋ አግኝታላቸዋለች። ቤት ኪራይም ከፍለውላታል የአንድ ወር ምናምን እና በጣም ደስ የሚል ጓደኝነት ያላቸው። ስለዚህ ጽናት ጓደኛዋ እስካለች ድረስ መቼም ቢሆን አትወድቅም፣ ክፉ ነገርም አይደርስባትም። ጓደኛዋም በተለይ ደግሞ ናሆም በጣም ጥሩ ነገር እያደረገላት ነው። ግን ደግሞ ናሆምንና አቶ ተስፋዬን እንድትጠራጠራቸው ለጽናት እየነገረቻት ነው ጓደኛዋ። ምክንያቱም ጓደኛዋ እያየች ያለችው ነገር በጣም የሚያጠራጥር ነገር ስለሆነ ነው። መጨረሻ ላይ ግን ናሆም የአቶ ተስፋዬ ልጅ እንደሆነና ቤቱና ድርጅቱ በናሆም ስም እንደሆነ ይህን ነገር ስታቅ በጣም ልቧ የሚሰበር ይመስለኛል። ግን ደግሞ እሱም ሊነግራት ይፈልጋል። ግን ደግሞ መንገር ፈርቷል። ምክንያቱም ምን ብሎ ይነግራታል? አባቴ ነው፣ የቤቱ ስም ያለው በእኔ ነው፣ ምን ማድረግ አለብኝ? ወይም ደግሞ ምን ሊላት እንደሚችል ራሱ ግራ ነው የሚያጋባው እና ከባድ ነገር ነው ብዬ ነው እና ለእሱ ራሱ ምን እንደሚል ራሱ ግራ ገብቶታል። ብቻ ግን መልካም ነገር ይመጣል ብዬ አስባለሁኝ። ያለው ነገር መጨረሻ ላይ አሪፍ ይሆናል ብዬ አስባለሁ።